ዝቅ አድርጋ ለሰው እንጀራ፣ ለሰው እድገት፣ ለሰው ህይወት ለመቀየር ከችግር ከመከራ እንድታወጣ ነው የምታሰራቸው። ትናንትና አይተሽ ትሆኛለሽ። ከእሷ ጀናህ ከእሷ ትከሻ ያሉ ከእሷ ጀርባ ያሉ እሷ የምታኖራቸው በእሷ የሚኖሩ ብዙ ሰዎች አሉ። ይሄን እንኳን መረዳት ያቃታችሁ ደደቦች ናቸው እናንተ። ለእነዚህ ለማስረዳት ጊዜ ላስ ለእነዚህ ልታስረጃት ጊዜ ያስፈልጋል። ሩታ ከማንም ጋር ተወዳድረዋል። አታወዳድረዋል። ካርጊያት ከቤቴ 4 ነጥብ የሚታርጊ ሆነ ላውራ ሁሉ ጊዜ ብሎክ ማድረግ ነው ያሳስባችሁ። እናንተ ለወንድ ብር ያወጣች አይደለም እንዴ? ጋላችሁ ያወጣች የሰጣች አይደለም እንዴ? ውርዴታሞች ዱቄታሞች ማለት ነው። ከኛ ጋር እንዳትወዳደሩ እሺ። እኛ ጨዋ ልጆች ነን። ሰው ለፈለገው ሰው የፈለገው የማድረግ መብት አለው። ገባችሁ? እንኳንም ለዚች የምንወዳት እንደ ነፍሳችን የምናያት ለማንም ተረሰ ማታውቀው እንኳን የሆነ ነገር ይደረጋል። ሃይማኖት፣ ብሔር፣ ዘር ሳይለይ ማለት ነው። ገባችሁ? ይሄ ደግነት ይባላል። ምቀኝነት አያያዛችሁ። በቃ ዝም ብላችሁ ከቅናት የተነሳ ነገር የሰው ልጅ ስም አታጥፉ። በቃ ግን አእምሯችሁ ሪፍሬሽ አድርጉ። አትረብሽን። ባይዘወይ ውዶቼ እኔ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው የኮራሁባችሁ። ማርያምን እናንተ በጣም ትለያላችሁ። በቃ ማንም ሰው ከቅናት የተነሳ ነው እንጂ እናንተ የሚሳደበው ማለት የሆነ ስለሚጠሏችሁ አይደለም። የሚጠሏችሁ ሰውም አያያችሁም፣ ስለ እናንተም አያወራም። የሚቀናባችሁ ሰው ግን ዛሬ ምን ያደርጋል፣ ከነገ ወዲያ ምን ያደርጋል እየተባለ ይኸው እኛ ቤት እየመጡ ወር እናንተ ቤት እየሄዱ ስለ እናንተ መጥፎ መውራት ይቀድማቸዋል። እኛ ደግሞ ለሰዎች አይደለም የምንኖረው፣ ለራሳችን ነው። ገባችሁ? ስለዚህ እናንተ ትላንት አብርሃም ውሽማውና ውሽሚት አንገት አስደፍታችሁ እህታችን በቃ የእህታችን ቀብረር ብላ ተደስታ የትላንትና የሩቴ ደስታ ያችሁት ስንት ጊዜ ነው የሚያኖራት? የአንድ ቀን ደስታ ብዙ ጊዜ ነው የሚያኖራቸው አይደለም? አያችኋት ፊቷ ላይ የነበረ ደስታ፣ ኢቨን ስታለቅስ እንባዋ እኮ የእህቶቿ ደግነት የእህቶቿ ፍቅር ነው። አንዳንድ ጊዜ በአፋችሁ የማትናገሩት ነገር አይናችሁ ነው የሚናገረው፣ እንባችሁ ነው የሚናገረው። እና በእናንተ እንደ ኮራች ትናንትና ሩቴ አይታችሁታል። እና በጣም እንኳን ሩታ እኛም ኮራንባችሁ። ማርያምን በቃ እንዴ የእኛ ልጆች ለካ እንዲህ ናችሁ ብለን በእናንተ እንድንኮራ ቀብረን እንድንል ነው ያደርጋችሁ። ከጌም ጀምሮ እስከ ትናንትና የነበረ ሞር ደግሞ እህታችን ባሏ እንዲፈክሮማ አንገታ ደፍታ ትወጣን ብላችሁ መስዋዕት የከፈላችሁ ሞር ማለት ነው። ገባችሁ? ሁላችሁ ወዳችኋለሁ። ሞር ደግሞ መስዋዕት የከፈላችሁ ልጆች ክበሩልን። ማርያምን ቃላቶች የለኝም እኔ በቃ። እና የኔ ውዶች እንወዳችኋለን። ሁሌ ከኛ ናችሁ። እናንተን ይዛ ሩታ ደግሞ ምንጊዜም አታፍርም፣ ምንጊዜ ታሸንፋለች። ምንጊዜ ደግሞ ቀብሬ ብላ ነው የምትወጣው። 4 ነጥብ ማለት ነው። ሌሎቻችሁ ደግሞ የሌላዎች ደጋፊ የሀይሚ የቡርኬ የፍቅር እና የአልአዛር ምናምን ኦማይ ጋድ እንትና የሄሉ ሌሎቻችሁ ደግሞ ሶሪ እኔ ትናንትና አልተመቸኝም ደስታ ነው ብላችሁ የሩትዬ ልብ የሩቴ ፍቅር አይታችሁ ከጎኗ ስለነበራችሁ ከታብታብ እስከ ጊፍት የነበራችሁ ክበሩልን። ማርያምን በጥሩ ነገር እኛም ከጎናችን እንድንሆን ፈጣሪ ይርዳን ማለት ነው። ሁላችሁ ወዳችኋለሁኝ። ኬክ ለማኛ ደግሞ ማለት ነው ኳላልም እኛው የተከበርን ልጆች እኮ ነን። ገባሽ? አንቺ ግን የአንበሳ አዋጡ ብለሽ ስላልተሳካልሽ እኛን ለመውቀስ መጣሽ። አመንዝሮ አሸንፋ ቢሆን ኖሮ አስበሽዋል? የእናንተ እኮ የመዳም ቅመሞች ናቸው አይደለም? የእናንተ እንደዛ ናቸው አይደለም? እነ ትክክል ያልሽው እነ ስህተተኞች እኮ ልታመሰግኛቸው ነበር እኮ። ያቺ ብታሸንፍ እኮ እነ ትክክል ብራቸው በላሽ ብትበላ ውስጥ አንቺ ለወንዶች በአንቺ ብር እየበላ አይደለም እንደ ገላሽን ባዶ ገላሽን እኛ አታንሺ። አዎ ዛሬም ነገር እነ ትክክል ነን። እንኳንም ለሩታ አይደለም የማይረባ ነገር ኮላሌታችሁ ስጡ ብንባል ሰጣናት። ኦኬ ኖርማል ነው። ገባሽ? አንቺ እንኳን ይሄ አምጡ እያልሽ እየበላሻቸው የነበረ ማፈር ካለብሽ አንቺ ነሽ። ከሩቴ ራስ ውረጅ፣ ጉረኛ ማለት ነው። አየሽ ምን ያህል አንቺ ጋር እንደሚቀልዱ እያየሽ ነው። ስለዚህ ከሩቴ ራስ ውረጅ። ጉራ ብቻ ናችሁ እናንተ።
እናንተ ጉራ ብቻ እንጂ ከዚህ ውጭ ምንም ነገር የላችሁ። ሩቴ መሆን አይደለም ሩቴ መሆን ለራሱ በህልማችሁ ልታልሙም አትችሉም። ገባችሁ? እኛንን ዛሬም ነገም እንረግጣችኋለን። 4 ነጥብ ማለት ነው። ሌሎቻችሁ ደግሞ ሩቴ በጥሩ ነገር በዩቱባችሁ ደስታችን አብርሽና የሩታ ስንት ፊልም ተፋልመው እዚህ እንዲደርሱ ያደረጓቸው እዚህ ደረጃ ደርሰው ሰው እንዲወዳቸው እነሱ በህዝብ ታዋቂ ሆነው ተወልዱ ያደረጉ እህቶች አሉ። ምንዚህም ተልቤ አይወጡም እነዛ ሰዎች ማለት ነው። እና እነሱንም አላህ ያኖርልን። እንደውም አንድ ብንሆን ብዙ ጥላት እናርማለን፣ እንደፋለን፣ እንሸኛለን ወደ ዙባላ እንደው ቢያስችለን በአንድ ብንሆን ተስሩ ፈንቅለን ዙባላውን ገደል እናስገባዋለን። የድሮዎቹ አብርሽና ሩታ በአንድ እግር ቆመው በሁለት እግር ቆመው እዚህ ደረጃ ወልደው እንዲከብዱ ያረጋችሁ እህቶቼ፣ ጀግናዎቹ፣ ቆርቋሪዎቹ በአንድ ብንሆን ደስ ይለኛል። መልእክቴን በዛ አስተላልፋለሁ። ሁልጊዜ ወዳቸዋለሁ። የሚጠሉኝም አሉ፣ አልጠላቸውም። ለምን? ለሰው ደስታ ስለሚቆሙ። ትናንትና ወላሂ ወዳቸዋለሁ የኔ ውዶች። እንደው በአንድ ሆነን ዙባላ ጠርገን የቦርከና ውሃ የሚባል አለ ሀገራችን እንዲወስዳቸው እናርግ ማለት ነው። ጉፋፊዎቹን ከዚህ ሀገር ማለት ነው። እና እኛ ሚዲያውን ለባዳ አንሰጥም። ሚዲያው የአብርሽና የሩታ ይሆናል። እዚህ እየመጣ ጣልቃ የሚሆነውን ፈንቅለን መጣል እንችላለን ማለት ነው። በአንድ ሆነን የእኔ ወርቆች ማለት ነው። እናችን ለእነሱም ላስተላለፍ ብዬ ነው። አይዟችሁ። ፈጣሪ ክብርና ሞገስ ይስጣችሁ። ሳላመሰግን ማለፍ ግፍ ነው፣ ነውር ነው፣ ባህላችን አይደለም። እናመሰግናለን ሁላችሁም። በጣም ነው የምናመሰግነው ከልብ ማለት ነው። ኑርልን። እንግዲህ ፍቅር እንዳሳያችሁ ደግሞ ፍቅር ይስጣችሁ ነው የምለው። ሌላ ነገር አልላችሁም። እናመሰግናለን። ብድር መላሽ ያርገን። የእናንተ ደግሞ ከሌላ ሰው ሲጫወት የምንመልስላችሁ ያርገን ማለት ነው። እሺ ወደ ዩቱበሮቹ ደግሞ ጎራ እስክልበል። እኔ ሸዊት ጓዳዬን የማውቀው እንጂ ሌላ ሰው የሚያውቅልኝ አያገባኝም። ገባችሁ? እኔ ሸዊት በጫትና በሺሻ የምታወቅ አይደለሁም። እኔ ለምኝ የምተዳደርበት የለኝም። በጉልበቴ ፈጣሪ በሰጠኝ ነገር እንጂ በሰው ለምኜ እኔ እኮ እንደዚህ ነኝ እያልኩ እየለመንኩ የምኖር ልጅ አይደለም። ምንም አታወጭላችሁም። ላመኑት የፈለጉ የማድረግ ይችላሉ። ጀግናዎች ናቸው። ለወደደው ደግሞ አይደለም ይሄ የማይረባ ቅርሳ ቅርስ ህይወትም ይተካል። ገባችሁ? ለምትወዱት ነገር ሊኖርላችሁ የምትፈልጉት ሰው ህይወትም ይተካል። እናንተ ገገማዎች ለመናገር መብት የላችሁ፣ ሞራልም አይኖራችሁም። ልንገራችሁ ብዬ ነው። ዝም ብለሽ ልመናሽ እባብ የምትሽለጥለጡ ለማኞች ኩፉ አይንካልኝ። እናንተ እየለመናችሁ እኛ እየሰጠን ለመስጠት እድሜና ጤና ይስጠን። ምን ችግር አለው? እናንተ ችጋራሞች ስለሆናችሁ፣ በተለይ ደግሞ የሌላ ሰው እንኳን ሲነሳ አታንሱ ብለን የምናስመልስ ጀግኖች ነን። ገባችሁ? አዎ ገባን። ሸውዬ ነኝ። እንዴት እናንተ እኛ ባሳደግናችሁ እናንተ ልትፈረጠጡ? እናንተ ሽሻ ሳቡ፣ ለምኑ፣ ይኖራችሁ፣ ፈጣሪ እየጠይቃችሁ። እኛ ምን አገባን? የሩትዬ እህቶች ግን ጀግና 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 እናት ማህፀና ይባረክ የወለደባቸው። እናንተ እኮ የለማኞች ናችሁ፣ ጀግና ልጆች ናቸው ያሉ